ሪስክ ሚኒማይዝ ማድረግ አለባችሁ። በግዴታ የሚደረጉ ነገሮች አሉ። ወደ ክርስትና የመጡ 2 ልጆች በግዴታ ሻዳ እንዲይዙ የተደረጉ ከዚህ በፊት እናውቃለን። ልጆቹ ኢትዮጵያ ስለሚገቡ እየጠበቁ ነው። በአንድ ዲቤት መሬት ገጠሩ ድረስ ነው ያ ዲቤት የገባው። ገጠሩ ድረስ ገብቶ በየመስጊዱ አጀንዳ ሆኖ እናትና ልጅ አባትና ልጅ ልዩነት ተፈጥሯል። በእያንዳንዱ ቤት የሚደርሰን መረጃ በእያንዳንዱ ቦታ በየቤቱ በተቻለ መጠን እናንተን አካላዊ ጥቃት እንዳይደርስባችሁ ተጠንቅቃችሁ መሆን አለበት። ምክንያቱም እነሱ የሚያምኑት ድምፅ በማፈን ሰውን በመግደል ስለሆነ ማለት ነው። እስቲ አሁን ቅድም ያወጣውን ሐዲስ ስለ አላህ የሚያወራው አላህን ሰይጣን ምናምን ይሉታል ያልከው ጥያቄን ሰምተዋል? መጀመሪያ ጥያቄ አይደለም ለመግባት የገባው ለመጠየቅ አይደለም የገባው። ጥያቄ መልስልኝ። አላህ ባት አለው ብለህ ታምናለህ? ከዛ በኋላ ወደዛ እንመጣለን። ጥያቄ አይደለም። ቅድም ስትዋሽ ነበረ የሆነ ሐዲስ አምጥቼ አላህ እርግጠኛ ሆኜ የምናገረው ስለ አላህ ባት አሁን ካሉት ሙስሊሞች 5% እንኳን ስለ አላህ ባት ምንነት አያውቁ። አውዝ ቢላሂ ሚነ ሸይጣን ረጅም ትላላችሁ ሰይጣንን ወይስ አትሉት? ይባላል ሰይጣንን ትሉታላችሁ አይደለ? አውዝ ቢላሂ ሚነ ሸይጣን ረጅም ትሉታላችሁ። አዑዙ ቢላሂ ማለት ትርጉሙ ከአላህ እጠበቃለሁ ከሰይጣኑ ማለት ነው። አንተ እንደምትለው አይደለም። አውዱ አንብበው፣ አዲሱን አረብኛውን አድርግለት። አንዲት ውሸት የለበትም ክርስቲያን የተናገረው። አረብኛውን አድርግና ዘሆል ትቀበርበታለህ። የአዲስ ላይ ቀጥላ አንብበው። እሺ ከዚህ በፊትም እንዳያችሁት ይናገራል። ይሄው ሐዲስ አታውቀውም። ታዲያ እንዴት ታግዝ? ዘሆል እኮ ጠልጄሃለሁኝ። ስለማታውቀው አይገባህም ምን እያወራው እንዳለ። ያው ውጊያው በብዙ በኩል ከባድ ስለሆነ እናንተ ደግሞ በተቻላችሁ መጠን መተባበር በምትችሉት መንገድ ማለት ነው ይህንን እየተባበራችሁ ኮፒ ሊንክ ማድረግ አስፈላጊ ይመስለኛልና ውጊያው በተለያየ ቦታ ነው። ሰዎቹ የሚሄዱት እንቅስቃሴያቸው ሁሉ በሐሰት ነው፣ በውሸት ነው፣ በማስፈራራት ነው፣ በማታለል ነው። እነዚህን መንገዶች በሙሉ ስለሚከተሉ እነዚህ ደግሞ የሰይጣን ስራዎች ናቸው፣ የአጋንንት ስራዎች ናቸው። እሱ ይራዳቸዋል። በተለይ ደግሞ ሰሞኑን በደረሰባቸው ትልቅ ነገር ማለት ነው ኢቭን ሰዎችን እያስፈራሩ ይገኛሉ። አንዳንድ ሶሻል ሚዲያ ፕላትፎርም ላይ ያየን ነበር። በተለይ ፌስቡክ ላይ ኢቭን የፎይን ፖስት ያደረጉ ልጆችን አረብ ሀገር የሚኖሩ እህቶች ወንድሞችን እነዚህ የት እንደሚኖሩ ነገሩንና ዋጋቸውን እንሰጣቸዋለን የሚሉ ማስፈራሪያን ድምፅ በማፈን ራሳቸው ብቻ እንደ ውሻ መጮህ ነው የሚፈልጉትና ፕሊስ እናንተ ደግሞ ክርስቲያኖች በተቻለ መጠን በምትችሉት አጋጣሚ ራሳችሁን ከእንደዚህ አይነት ነገር ሀይድ አድርጋችሁ ለመስራት ሞክሩ። አይኑ ለሃይማኖታችሁ ካላችሁ ቅንዓት የተነሳ እንደዚህ እንደምትሰሩ እናውቃለን። ፖስት የምታደርጉ ልጆችም እጅግ በጣም እናመሰግናለን። ከዚህ በላይም እንድትሰሩ እንፈልጋለን። እኛ በነገራችን ላይ ግን በተቻለ መጠን እናንተን አካላዊ ጥቃት እንዳይደርስባችሁ ተጠንቅቃችሁ መሆን አለበት። ምክንያቱም እነሱ የሚያምኑት ድምፅ በማፈን ሳደድ በመግደል ስለሆነ ማለት ነው። መጽሐፍ ቅዱስ እኮ ይናገራል። ጌታችን ኢየሱስ ክርስቶስ እነሱ ሰውን የሚገሉት አምላክን እንደሚያገለግሉ ይቆጥሩታል ይላል አይደል? ስለዚህ እነሱ በዛ ነው መገለጫቸው፣ የሰውን ድምፅ በማፈንና በማሳደድ ስለሆነ በተቻለ መጠን ራሳችሁን ሄድ አድርጋችሁ ተጠንቀቃችሁ ስሩ። እሺ ፖስት የምታደርጉ ልጆች ልትሆኑ ትችላላችሁ፣ እንደዚሁም በእኛ ሳይድ በንጽጽር የምትሰሩ ልጆች ማለት ነው። እና ተጠንቀቁ ለማለት ነው። ያ ሪስክ ሚኒማይዝ ማድረግ አለባችሁ። በግዴታ የሚደረጉ ነገሮች አሉ። ወደ ክርስትና የመጡ 2 ልጆች በግዴታ ሻዳ እንዲይዙ የተደረጉ ከዚህ በፊት እናውቃለን። ልጆቹ ኢትዮጵያ ስለሚገቡ እየጠበቁ ነው። በግዴታ መረጃ ተይዞባቸው እንደዚህ እናስደርጋቸዋለን ተብለው የተደረጉ ያ በዚህ ሁኔታ ውስጥ ያሉ ልጆች በነገራችን ላይ በጣም በርካቶች ናቸው እና በማስፈራራትና በዛቻ መሆኑን የተደቆሷትን ድቆሳ ለማፈን እዛም እዚህም ተፍ ተፍ ሲሉ አንዴ የውይይት ጥሪ ይላሉ፣ አንዴ ከከሌን ፈራዊ ይላሉ። ኡስታዛቸውን በአፍጢሙ ደፍተውታል። ኦንሊ እኛ ደስተኛ የሆንበት ምንድነው? እሱ እየመጡ ቤታችን እስቲ ወንድ ከሆንክ እሱ ጋር ነው፣ ወንድ ተሆንክ እሱ ፊት ቅረብ፣ ወንድ ተሆንክ ከእሱ ጋር ተወያይ ነበረ የዘወትር መፈክራቸው። ለአንዴና ለመጨረሻ ጊዜ ፋይሉን ዘግተን ወደ መዝገብ ቤት ልከነዋል። ለአንዴና ለመጨረሻ ጊዜ አንድ ሀባሽ ኡስታዝ ይመስለኛል ሲናገር ሰምቻለሁ። ዋብያ ጭንቅላት የላቸውም ብሏል። አክቹዋሊ አምላካቸው የሚያመልኩትም ጭንቅላት ይኑረው አይኑረው ገና አልደረሱበትም። እግር ነው እያመለኩ ያሉት።
ጀግና ብለው በመጅሊስ ደረጃ የሸለሙት ጀግና ብለው ሲፎክሩበት የነበረው ወንድ ከሆንክ ከእሱ ጋር ተወያይ ሲሉ የነበረውን በአንድ ምሽት ቀብረ ነው ጀግንነቱን አውርደው አይችልም ብለውታል። አያቅም እሱ ተሌሎ የተወያዩ ውር ቢሉ ከተሳዳቢዎች ጋር ተወያዩ። ኡስታዛቸውን ስለቀበሩልን በአፍጢሙ ስለደፉልን እናመሰግናለን። እነዚህ ሰዎች አያውቁም እንጂ ከዓመት በፊት ይህንንም ተሳዳቢና ባለጌ ኡስታዛቸውን ኡስታዝ ከሆነ የሚሉትን ቀብረ ነው እንደዚሁ አያውቅምንም መወያየት አልነበረበትም ብለው እንደዚሁ አሁን ኡስታዝ እሱ ላይ እንደጮሁት በዛኛውም ኡስታዝ ላይ ጮኸው ነበረ። ቪዲዮዎቹ አሉ። ሜይ ቢ ነሰሪ ከሆነ እናሰማቸዋለን። ግን ሾርት ሚሞሪ ስላላቸው ይረሱታል። ኦቨርኦል ግን ከአሁን በኋላ ልካችንን አሳይተናል። ማን ነው ለእኛ የሚመጥነን አሳይተናል። እዚህ ቲክቶክ ላይ ያሉት በአቂዳ ጉዳይ ምንም የሚያውቁት ነገር የለም። አቂዳቸውን ጠንቅቀው ስለሚያውቁ ስለ አቂዳ እስከዛሬም እንደዚህ ዲቤት ተደርጎ ስለማያውቅ በአንድ ዲቤት መሬት ገጠሩ ድረስ ነው ያ ዲቤት የገባው። ገጠሩ ድረስ ገብቶ በየመስጊዱ አጀንዳ ሆኖ እናትና ልጅ አባትና ልጅ ልዩነት ተፈጥሯል። በእያንዳንዱ ቤት የሚደርሰን መረጃ በእያንዳንዱ ቦታ በየቤቱ በየገባው በየመገናኛው ሁሉ ወሬው ይሄ ሆኗል። አንዲት የአቂዳ ውይይት ተደርጋ ማለት ነው። ያው በአጣብቂኝ ሰዓት ውስጥ በጣም በድካም ውስጥ ሆነን ማለት ነው። ስለዚህ ቲክቶክ ላይ ያሉት ስለ አቂዳቸው ስለማያውቁ አቂዳቸውን ደብቀውት ስላሉ ህዝቡ ሲያውቀው አቂዳን የእስልምናን አቂዳ በተለይም የዋብያን አቂዳ ያወቀለታ እስልምና ውስጥ ውሎ አያድርም። ዋብዮቹ የተያዙት የተካኑት የሚያደርጉት ክርስትናን በመስደብና ሚስ ኢንተርፕሬት በማድረግ ሰዎችን ለማጭበርበር ለማታለል ነው የሚጠቀሙት። የራሳቸውን ሊትራል የሆነውን አስተምህሮታቸውን በፍጹም ለሰዎች አይነግሩ። በአረብኛ አሽሞርምነው ደባብቀው አይምሯቸውን ይይዛሉ። ኦዲየንሶቻቸውን እኛ ፊት ሲቀርቡ አይታችሁታል። ቤታቸው ላይ እፎይ አንድም ቀን እውነት ተናግሮ አያውቅም። ኦልዌይስ ይሸውዳችኋል፣ ኦልዌይስ ይዋሻችኋል። እፎይ ናላችሁት ፊቴ ቅረብ እስቲ እፍ ነው ማደርገው እንትፍ ነው ምለው ምናምን ብለው የፎከሩ ፊታችን ሲመጡ እያንዳንዷን አሳምነን አንዲቱን እንኳን ውሸት አይደለችም ሳይሉ ያመጣነውን መረጃ እያንዳንዷን አሳምነን በደንብ አስተውሉ። ለአንዲቷም እንኳን ቻሌንጅ ሳያደርጉን እፍ እናደርገዋለን ያለው ኡስታዝ አይ ቲንክ ላግ እያደረግበት ይሆናል ኔትወርክ። አይ ቲንክ ካልሆነ ግን እናንተ ኮፒ ሊንኩን ከፍ አድርጉት። ኦኬ እሺ። ያ እንግዲህ ሞሮርለስ ምንድን ነው በደንብ የእስልምናን አቂዳ ማለት ነው በከፎይ ጋር በነበረው ውይይት አብዛኛው ማህበረሰብ አያውቀውም ነበረ። አብዛኛው ሙስሊሞች የሚከተሉትን እንኳን አያውቁም ነበረ እና አህባሽነን ወይስ ወሃብያ የሚለውን ነገር ኢቨን በደንብ እየተረዱ የመጡት ከዛ የዲቤት ውይይት በኋላ ነው። እኛ ከዛ በፊት በእርግጥ ብዙ ጊዜ በቤታችን ላይ ተከታታይ ትምህርቶችን እያስተማርን ነበር። የሚከታተሉን ሰዎች ያውቁናል እና ሞር ደግሞ ከዚህ በላይ ፈርዘር እጅግ በጣም የጠለቁ ነገሮችን የምናሳይ ይሆናል። ሶ ይሄንን ነገር በደንብ ፕሮግራም ይዘንበት ስለምናስተምርና ስለምናሳይ ከዚህ በኋላ በተቻለ መጠን በደንብ ትምህርቱ እንድትከታተሉ ያለውን ልዩነት ምን እንደሆነ እናንተም እንድታዩ ከወዲሁ እንጋብዛችኋለን ማለት ነው። ሶ ይሄ ነገር ከበቀደሙ እስኪ አንዷን እናያዝና ስለ አላህ እግር ወይም ደግሞ ስለ አላህ ባት ዛሬ የምናወራ ይሆናል። እንግዲህ አላህ የተለያዩ ክፍለ አካላቶች እንዳሉት በጣም በተደጋጋሚ ምንም ምሳሌ ሳንሰጥ ያለውን የመጣውን እንቀበላለን በሚል ስለሚቀበሉ ከዚህ ከአላህ ከአካላት ክፍሎች ውስጥ ዛሬ አንዱን የምንመለከት ይሆናል። እሱ ምንድን ነው? ባት የሚለው ነው። ባት እኛ እንግዲህ ከማንም ጋር አታመሳስሉ፣ ከማንም ጋር የማይመሳሰል ባት አለው ብለው ይናገራሉ። አፍተሮል ከማንም ጋር አታመሳስሉ፣ ከማንም ጋር አይመሳሰልም ብለው ለመናገር ሲሞክሩ ራሳቸው ከሆነ ነገር ጋር ስለሚመሳሰልባቸው አይምሯቸው ላይ ቀድሞ ይሄ ይመጣባቸዋል። ከማንም ጋር አይመሳሰልም የሚለው አይምሯቸው ላይ ቀድሞ ይመጣባቸዋል። ዞሮ ዞሮ እኛ አላህ ራሱ ባት አለው ስትሉ መጀመሪያ ምን ማለታችሁ ነው ብለን ነው ጥያቄያችንን የምንጀምረው። ከዛ በኋላ ነው አታመሳስሉ፣ የማንንም አይመስልም፣ እንደዚህ ነው የሚሉ ጥያቄዎች የሚመጡት ማለት ነው። ሶ ባት አለው። እሺ ባት ምንድን ነው? ባት ምንድን ነው የሚለውን የመጀመሪያ ጥያቄያችን ይሆናል። በእኔ በኩል ገስት መቀበል ስለምችል ሙስሊሞች በእኔ በኩል መጥታችሁ ገስት መላክ ትችላላችሁ። በእፎይ ጋር ገስት ስለማይችል በእኔ በኩል መምጣትና ሀሳባችሁን ሼር ማድረግ ትችላላችሁ። እሺ
መምጣት ይችላሉ በእኔ በኩል። ባትስ ከዚህ ውስጥ ባት የሚለው ለምንድን ነው የሚጠቅመው? አንደኛ ጥቅሙ ምንድን ነው? ሁለተኛ አላህ ስንት ባት አለው? ባት እንዳለው ተገልጿል። ቁጥሩ ስንት ነው? ይህንን የምንመለከት ይሆናል ማለት ነው። አይ ቲንክ ከዚች ሐዲስ በመነሳት መቀጠል እንችላለን። እፎይ ያ ባት ማለትስ ምን ማለት ነው? ያ ባት ማለትስ ምን ማለት ነው የሚለውን ጀምሮ የምንጠይቅ ይሆናል። ከዚህ በፊት ስንጠይቅ ቀላል ጥያቄ ሊመስላችሁ ይችላል። ባት ምንድን ነው ሲባል ባት ነዋ። ባት ምንድን ነው? እኛ የምናውቀው ባት ከጉልበት በታች ያለው ነው። ለአላህ እንደዛ ነው ወይ? እንደዛ ከሆነ ከፍጡራን ጋር ይመሳሰላል ማለት ነው። አላህም እግሩ ላይ ባት አለ ማለት ከፍጡር ጋር ይመሳሰላል ማለት ነው። አንደኛ ባት በሚል ስም፣ ሁለተኛ እንደ ፍጡር እግር ባት አለው ማለት ነው። ይሄ ደግሞ የፍጡር ባህሪ ነው፣ ፈጣሪ ሊሆን አይችልም ማለት ነው። ብዙ ሰው ባት ምንድን ነው ስንል ላይረዳው ይችላል። ተራ ጥያቄ ሊመስለው ይችላል። ዲፋይን ማድረግ ይችላሉ ወይ? ባት የሚባለው ሌላው አካሉ ላይ የተገጠመ ነው ወይ? አንዱ በአንዱ ህልው ናቸው ወይ? አንዱ በአንዱ ህልው ካልሆኑ፣ በደንብ አስተውሉ። አንዱ በአንዱ የተያያዙ ካልሆኑ አንደኛው ባት እዛ ጋ አንደኛው ባት እዛ ጋ እግሩ እዛ ጋ ከሆነ አንድ ተብሎስ እንዴት ሊቆጠር ይችላል? ባቱ ማየት መስማት ይችላል ወይ? ስንት አካላት ነው አላህ አለው ብለህ የምታምነው? ስንት አካላት ነው የምታመልከው ብዬው ታያችሁ አልመለሰም። ስለዚህ ባቷን አንድ አንብባትና እንቀጥላለን። ያ በዚህ በሳሂህ አልቡካሪ 7439 ላይ ሙሐመድ ስለ መጨረሻው ቀን ተጠይቆ ሰሃቦቹ ጠይቀውት የመለሰበት መልስ ነው እና መጀመሪያ ጌታቸውን ማየት እንደሚችሉ ይጠይቁታል። እሱም ደግሞ ጥርት ባለ ሰማይ ላይ ፀሐይንና ጨረቃን መመልከት እንደሚችሉ ይነግራቸዋል። ሉክ ገና ከመጀመሪያው ሲጀምር ምን ብሎ ነው የሚጠይቁት መሰላችሁ? ቡሃሪ 7439 ላይ ኬዙ የሚጀምረው ኢቭን ገና ከመጀመሪያው ነው ማለት ነው። ናሬትድ አቡ ሳይድ አልኩድሪ እንደተረከው ይላል። ዊ ሰይድ እኛም እንደዚህ አልን፣ ኦ ሜሴንጀር ኦፍ አላህ ሻል ዊ ሲ አወር ሎርድ ኦን ዘ ዴይ ኦፍ ሪዘሬክሽን፣ የአላህ መልእክተኛ ሆይ ጌታችንን በቂያማ ቀን መመልከት እንችላለን ብለው ጠየቁት። መመልከት እንችላለን ወይ አሉት። ሂ ሰይድ ዱ ዩ ሃቭ ኤኒ ዲፊካልቲ ኢን ሲይንግ ዘ ሰን ኤንድ ዘ ሙን ዌን ዜይ አር ኢን ዘ ክሊር ስካይ ስካይ ኢዝ ክሊር፣ ፀሐይንና ጨረቃን ጥርት ባለ ሰማይ ውስጥ ለመመልከት ትቸገራላችሁን ብሎ ይጠይቃቸዋል። ዊ ሴይድ ኖ፣ እሱም አይ አንቸገርም እንመለከታለን ይሉታል። ሂ ሴይድ ሙሐመድ መልሶ እንደዚህ አላቸው፣ ሶ ዩ ዊል ሃቭ ኖ ዲፊካልቲ ኢን ሲይንግ ዩር ሎርድ ኦን ደ ዴይ አስ ዩ ሃቭ ኖ ዲፊካልቲ ኢን ሲይንግ ደ ሰን ኤንድ ደ ሙን ኢን ደ ክሊር ስካይ። ልክ ፀሐይንና ጨረቃን ጥርት ባለ ሰማይ ውስጥ ማየት እንደማትቸገሩ ሁሉ እናንተም በቂያማ ቀን ጌታችሁን ጥርት አድርጋችሁ ታያላችሁ አለ። ስለዚህ አላህን ሙሉን ሊሆን ነው ማለት ነው የሚችለው። ምክንያቱም ሰማይን በጥርት ባለ በሰማይ ውስጥ ጨረቃንና ፀሐይን ማየት የሚችሉ ከሆነ እንደዛው አላህንም ማየት ይችላሉ ማለት ነው። ጥርት አድርገው ማየት ይችላሉ። ሶ ይሄንን ማየት ከሚችሉት አንዱ ክፍለ አካላት ምንድን ነው ማለት ነው? ባቱን ነው። ዝቅ ብሎ ምን ይላል መሰላችሁ? ሌት ኤቭሪ ኔሽን ፎሎው ዋት ዘ ዩዝድ ቱ ወርሺፕ፣ ሁሉም ሰዎች የሚያመልኩትን ይከተሉ ይባላሉ ይላል። ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድ፣ እኛ ደግሞ አሁን ጌታችንን እንጠብቃለን። ዘን ዘ አልማይቲ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዳን ዘ ዋን ዊች ዘይ ሶ ዘ ፈርስት ታይም፣ ከዛ በኋላ አላህ መጀመሪያ ጊዜ ባዩት ቅርጽ በተለየ ሆኖ ይመጣባቸዋል ይላል። ሉክ ሙስሊሞች መጀመሪያ አላህን ያዩበት ቅርጽ አለ። ከዛ በኋላ ከሱ በተለየ ቅርጽ ሆኖ ቅርጹን ለውጦ ይመጣባቸዋል። አላህ እስስት ነው እንዴ? ይመጣባቸዋል። እንደ እስስት አላህ ቅርጹን ይቀይራል ማለት ነው። ሼፑን ይቀይራል። በመጀመሪያ ካዩት ቅርጽ በተለየ ሁኔታ ይመጣል። ምን ማለት ነው? አላህ እንደ እስስት ራሱን ይቀያየራል ወይ? አንደኛ። ሁለተኛ እኛ እስከምናውቀው ድረስ ቅርጹን የሚቀያየር ወይንም ደግሞ ሰዎችን ለማታለል ጌታ በሌላ ቅርጽ መጥቶ እንደ ጌታ ራሱን አክት የሚያደርግ ሴጣን ነው። ሐዋርያው ቅዱስ ጳውሎስ እንደነገረን ሴጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ስላለ ማለት ነው። አሁን አላህ በየትኛው ቅርጽ ነው ያለው? አንደኛ አላህ የምናውቀው በባቱ ነው ይላሉ። ሉክ በደንብ አስተውሉ። አላህን የምናውቀው ሲመጣ ጌታችሁ እኔ ነኝ ሲላቸው አይደለህም ብለው ያባርሩታል። በምን ታውቁታላችሁ ሲባሉ በባቱ ይላሉ። ከዛ ባቱን ገልጦ ያሳያቸዋል። አንተ ጌታችን ነህ ይሉታል።
ባት መሆኑን በምን አወቁ? ባት መሆኑን ያንን ገልጦ የሚያሳያቸውም በምን ያውቃሉ? ኦልሬዲ ባት ማለት ከእግር በታች አለ፣ ከጉልበት በታች ያለውን ከታፋ በታች ዝቅ ብሎ ያለውን አካል ካልሆነ ባት ምን? ያ እንግዲህ ባት የሚለውን ኮንሴፕት አስቀድመው እንዴት ሊያውቁትና ሊረዱ ቻሉ ነው። ባት የሚለውን ምን እንደሆነ በምን ሊያውቁት ቻሉ? አላህን ያያችሁበት ቅርጽ ምንድን ነው? በቂያማ ቀንስ ለውጦ የሚመጣበት ቅርጽ የትኛው ነው? ሁለቱም ቅርጽ አላህ ተብሎ ይገለጻሉ ወይም ደግሞ ሁለቱም አላህ ተብሎ መጠራት ይችላሉ? ሉክ መጀመሪያ ያያችሁት የአላህን ቅርጽ ይቀይርና ከዛ በኋላ በማታውቁት መቶ እኔ ጌታችሁ ነኝ ይላቸዋል። ሙስሊሞችም እንደዚህ ብለው ይመልሱለታል። በሚገርም ሁኔታ በቂያማ ቀን በፍርዱ ቀን እንኳን አላህን ይክዱታል። ምን ይሉታል? ዩ አር ኖት አወር ሎርድ፣ አንተ ጌታችን አይደለም ይሉታል። ኡስታዙ እንዳደረገው ማለት ነው። አንተ ጌታችን አይደለም እንዳሉት ሁሉ ኡስታዙ ጭንቅላት አለው የለውም ሲባል አልተገለጠም። አላህ ባቱን ሲገልጥ ነው የሚያውቁት። አናቅም አንተ ጌታችን አይደለም ብለውት በምንድን ነው የምታውቁት ሲባሉ በባቱ ገና ሄዶ በሌላ ቅርጽ መጥቶ ባት ሲገልጥ ነው የሚያውቁት። አልተገለጠም። የሚገለጠው ምንድን ነው? ባት። አላህ ባቱን ካልገለጠ በቂያማ ቀን እንኳን አያውቁትም። እንጓድ አንብቦ ባቱን እንደሚገልጽ ያ ኤንድ ዘን ኢት ዊል ቢ ሴድ ቱ ዘም። ከዛ በኋላ ለሙስሊሞቹ ደግሞ ድጋሚ እንደዚህ ይባላሉ ይላል። ዱ ዩ ኖው ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ አላህን የምታውቁበት አንዳች ምልክት ይኖር ይሆን ተብለው ይጠየቃሉ። አላህን መለየት የምትችሉበት ሉክ አላህን ምልክት ነው አሁን እየጠየቁ ያሉት። አሁን እኔ እፎይን መለየት የምትችልበት አንድ ምልክት ይኖር ይሆን ተብዬ ስጠየቅ አዎ ጺም አለው፣ ጺሙ ረጅም ጺም አለው ብዬ እናገራለሁ። ለምን? ስለማውቀውና ስላየሁት፣ አስቀድሞ ስላየሁትና ስለማውቀው ማለት ነው። ሰው ሙስሊሞችን በቂያማ ቀን አላህን ልታውቁበት የምትችሉበት ምልክት ምንድን ነው ተብለው ሲጠየቁ እነሱም እንደዚህ ይላሉ፣ ዘሺን ባቱን እናውቀዋለን ይላሉ። ባቱን እናውቀዋለን። ኤንድ ሶ አላህ ዊል አንከቨር ሂዝ ሺን ዌራፖን ኤቭሪ ቢሊቨር ዊል ፕሮስትሬት። ከዛ በኋላ አላህ ባቱን ይገልጥና ሁሉም አማኞች ሰጋጆች ሆነው ይወድቃሉ እያለ ይቀጥላል። ስለዚህ አልተገለጠም ያለው ኡስታዙ ባቱ እስከሚገለጥ ነው። ባቱ ካልተገለጠ አላህ ራሱ መጥቶ አናቅህም ይሉታል። አንተ ጌታችን አይደለህም ይሉታል። አንቲል ባቱን ምን እስከሚያደርግ እስከሚገልጥ ድረስ ባቱ የለበሳትን ባቱ ላይ ያለችውን ገልጦ እስከሚያሳያቸው ድረስ ማለት ነው። እኛ የተገለጠውን እናመልካለን። እርሱ የእግዚአብሔር ልጅ ክርስቶስ በስጋ የተገለጠው እውነትን ከሐሰት ለይቶ የነገረንን እንከተላለን። በነቢያትና በሐዋርያት የተሰበከውን ሙስሊሞች ገና ወደፊት ባት ይገልጣል ብለው የሚያስቡትን ቢመጣም አናቅህም የሚሉትን የማያውቁትን ፍጡር ይከተላሉ። ሊትራሊ እኛ እያልናቸው ያለ ነው። አላህ እንኳን ለአቅመ ነቢያት ስብከት ሊደርስ ከመሐመድ ያላለፈ በመሐመድ የተሰበከ እርሱ ፍጡር ነው እያልናችሁ ነው። እሱ ፍጡር ከሆነ ደግሞ በነቢያት ተሰበከ አልተሰበከ የሚል ሙግት ውስጥ ማገባም ገና ሙሴ ስለሱ ብሏል አላለም? ኢሳያስ እንደዚህ ብሏል አላለም? ነው ወይ? ፍጡር ነው እሱ በመሐመድ የተሰበከው ግራና ቀኝ ያለው ፊትና ኋላ ያለው የሚሄድ የሚመጣው የሚገለጥ አካል ያለው እሱ ፍጡር ነው። ፈጣሪ በፍጹም ሊሆን አይችልም እያልናችሁ ነው። አይኖች የሚያካብቡት ቦታ የሚያዋስነው እርሱ ፍጡር ነው። ፍጡር በመሆኑ ምክንያት ፈጣሪ አይደለም። ፈጣሪ ካልሆነ ደግሞ ነቢያቶች ፍጡርን አልሰበኩምና ስለነሱ ማውራትም አይጠበቅብንም። ሙሴ አላህን ሰብኳል አልሰበከም? ኢሳያስ እንዲህ ብሏል ነው። ኢሳያስና ሙሴ ስለ አላህ ሊሰብኩ አይችሉም። ምክንያቱም አላህ ፍጡር እንደሆነ ስለምንግባባ ማለት ነው። እናንተ ራሳችሁ የምታውቁት የሚገለጥላችሁ ገና ባቱን በቂያማ ቀን ሲገልጥ ስለሆነ ማለት ነው። እስከዛ ድረስ ቢመጣ እንኳን አናቅህም ብላችሁ ስለምታባረሩት ማለት ነው። የእኛ ጥያቄ ባት ምንድን ነው? ባት ማለት ምንድን ነው? ምክንያቱም ዲፋይን አታደርጉትም። ዲፋይን ማታደርጉት ከሆነ ማታብራሩት ከሆነ ባት ማለት ከአላህ ጋር የተተካከለ ሌላ አላህ የሚባል
ልክ አላህ እንደተባለ ሁሉ ሌላኛው ኢንቲቲ ሌላ አካልስ ቢሆን መፍጠር የሚችል መስራት የሚችል ማድረግ የሚችል ፍቃድ ያለው ይህን ሁሉ የያዘ ባት የሚባለው ራሱን የቻለ ያላ ቤተሰብ ቢሆንስ ያላ ሞክሼስ ቢሆን ባት የሚባል ማየት መስማት የሚችል ልክ አሁን ሰዎቹ ምንድነው የሚያደርጉት? ባት ምንድነው እንደዚህ ብላችሁ ስትጠይቋቸው አንተ እጅህና እግርህ ይለያያል ይሉሃል። እኔማ ፍጡር ነኝ፣ ስለዚህ አላህም እንደኔው እጅና እግሩ የተገጣጠመ የተሰካካ ነው ማለት ነው። የሚታይ የተገጣጠመ የተሰካካ ነው ማለት ነው። አይኖች ሊያካብቡት የሚችሉ ባቱን ከእጁ መለየቱ የሚችሉ እኔ እጄንና ባቴን መለየት የምችሉት ስለተግባባን እግሬን ከእጄ የምለዩት እጄ የምሰራበት እግሬ የሚሄድበት ስለሆነ ነው። አላህ እግርና እጅ ብላችሁ ስትለዩ እንደኔ ስለዚህ አላህ የሚሰራበት የሚሄድበት ነው ማለት ነው። እንደዛ ከሆነ ይሄ ደግሞ ፍጡርን የሚመስል ነው። እጅ በሚል አመሳሰላችሁት፣ የሚሰራበት በሚል አመሳሰላችሁት፣ እግር የሚሄድበት በሚል አመሳሰላችሁት ማለት ነው። ስለዚህ ምን እያልናችሁ ነው? ይሄ የፍጡር ባህሪ ነው እያልናችሁ ነው። ለፈጣሪ ለማንሳት ጎንበስ ማለት፣ ለመስቀልም ከፍ ማለት፣ መሄድ፣ መምጣት፣ መነሳት፣ መቆም፣ ግራ ቀኝ፣ ፊት ኋላ፣ እላይ እታች ተብሎ አይነገርም። እሱን የሚያካብበው የሚያዋስነው የሚያካልለው የለም። ፍጡራን እሱን ሊሰፍሩት አይችሉም። ሁሉን በእጁ የሰፈረ በእጁ የያዘ ነው እንጂ። ባት ምንድን ነው? ባት ምንድን ነው? ሙስሊሞች ላኩስ ሲግቡ አንተ ጋር የሉም። እኔ ጋር ማስገባት አልችልም። ሙስሊሞች መልስ የምትችሉ ከሆነ በእኔ ጋር መምጣት ትችላላችሁ። እስኪ ሌት ቼክ ያ እስካሁን የሉም። መምጣት ትችላላችሁ። በእኔ ጋር መታችሁ ገዝት ላኩ። ያ በጣም በሚገርም ሁኔታ ምንድን ነው ኢቭን ከአንተ ከሰይጣን እንጠበቃለን ብለው ይናገራሉ። በመጨረሻ ቀን አምላካቸውን ከካዱት በኋላ ሂድልን ብለው ሌሎቹ የተወሰኑት እንዲያውም ይመለሳሉ። ምን ይሉታል? ከሰይጣን እንጠበቃለን ከአንተ። አዑዝ ቢላሂ ሚነ ሸይጣን ረጂም ይላሉ አይደለ? ሙስሊሞች ብዙ ጊዜ አላህንም በቂያማ ቀን እንደዛ ብለው ይናገሩታል። በነገራችን ላይ ሂድልን አንተ መጥፎ ነህ እያሉት ነው። ሳይ ሙስሊም 183 ኤ ላይ ምን ይላል መሰላችሁ? ኦኬ they would say our lord will keep ኦኬ ከዚህ ልጀምርላችሁ። the lord of the universe would come to them in the form of recognizable to them and say ከዛ በኋላ በቂያማ ቀን አላህ እነሱ ሊለዩት በሚችሉበት ቅርጽ ይመጣና እንደዚህ ይላቸዋል። what are you looking for? ምንድነው የምትጠብቁት? every people follow what they used to worship ሰዎች ሁሉ የሚያምኑትን ተከትለዋል ይላቸዋል። they would say our lord we kept ourselves separate from the people in the world though we felt greatness need of them we however did not associate ourselves with them ምን ብለው ይመልሱለታል መሰላችሁ? እኛ ከነዚህ ሰዎች ተነጥለን የነበርን ነን፣ ማለትም ገሃነም ከገቡት ከአይሁዶች ከክርስቲያኖች ምናምን ተነጥለን የኖርን ነን፣ እኛ ማንንም አናጋራም እያሉ እየመለሱለት ነው ያሉት። he would say ከዛ እሱ ምን ይላቸዋል መሰላችሁ? I am your lord እኔ ጌታችሁ ነኝ ይላቸዋል። they would say we take refuge with Allah from you ከአንተ በአላህ እንጠበቃለን። ሰይጣንን የሚሉትን ቃል ለሰይጣን የሚሉትን ቃል ሙስሊሞች በመጨረሻ ቀን ለአላህ ይጠቀሙታል። ሂድልን አንተ ሰይጣን ይሉታል ማለት ነው። ምን ይሉታል? ከአንተ በአላህ እንጠበቃለን ይሉታል። and not associate anything with Allah ሂድልን እኛ ከአላህ ውጪ ማንንም አናሻርክም ይሉታል። አላህን ራሱ ነው እንደዚህ የሚሉት። ሂድልን አናቀህም እኛ ከአላህ ውጪ ማንንም አናሻርክም ይላሉ። they would repeat it twice or thrice ሁለት ጊዜ ወይም ሶስተኛ ጊዜ ይደግሙታል። till some of them would be able to return ሌሎቹ ኢቭን የተወሰኑት ይመለሳሉ ማለት ነው። so it would be said ከዛ በኋላ እንደዚህ ከካዱት በኋላ ሉክ እንደዚህ ከካዱት በኋላ ምን ይባላሉ መሰላችሁ? እና ታዲያ አላህን በምኑ ነው የምትለዩት የምታውቁት ይባላሉ። አላህን በምንድን ነው የምታውቁት? ሂድልን ብለው አባረሩት። ከአንተ በአላህ እንጠበቃለን አንተ ሰይጣን ብለው አባረሩት።
ሉክ ዊ ሲክ ሪፊውጅ ዊዝ ዩ ፍሮም አላህ የሚሉት ሙስሊሞች ለሰይጣን ነው ብዙ ጊዜ ማለት ነው የሚጠቀሙት። መጥፎ ለሆነ ነገር ይህን ንግግር ይጠቀሙታል። በቂያማ ቀንም ለአላህ ከተጠቀሙት በኋላ ሰዎች ሁሉ አላህን ጥለው ከሄዱት በኋላ እናቀም ካሉት በኋላ እና አላህን በምንድን ነው የምትለዩት ይባላሉ። ሉክ ኢዝ ዜር ኤኒ ሳይን ቢትዊን ዩ ኤንድ ሂም ባይ ዊች ዩ ዊል ሪኮግናይዝ ሂም። አዎ የምንለይበት ነገር አለ ይላሉ። ኤንድ ቲንግስ ውድ ቢ ሌድ ቤር ነገሮች ይገለጣሉ፣ የሚገለጥ ነገር አለ ይላሉ። ያ የሚገለጠው ነገር ምንድነው? ቅድም በቡሃሪ 7439 ላይ ያሳየኋችሁ ባቱ ማለት ነው። ከዛ በኋላ ባቱን ካዩ በኋላ ይሰግዱለታል። ኦኬ። ስለዚህ ሙስሊሞች የሚያመልኩት አካል ባት ነው ማለት ነው። ሊትራሊ ባት ነው። ይሄ ባት ደግሞ የሚታይ ነው። ሱራ 75 ቁጥር 14 አንዴ ክፈተው 22 የሚታይ አካል በደንብ አስተውሉ። በሁሉ ያልሞላ ሊታይ የሚችል አካል እሱ ፍጡር ነው። አይኖች የሚያዩት ግራ ቀኝ ያለው ቦታ የያዘ ይሄ ፍጡር ነው። ፊቶች በዚያ ቀን አብሬዎች ናቸው፣ ወደ ጌታቸው ተመልካቾች ናቸው። ይመለከቱታል። ሊትራሊ አካሉን ይመለከቱታል። በቂያማ ቀን ሲነሱ ልክ እንደ ቀድሞ ፍጥረት ሆነው ነው የሚነሱት። የተለየ አይደለም። የተለየ ምንም ነገር የለም። አዳም 30 ክንድ ወይንም ደግሞ 30 ሜትር ወይንም 30 ክንድ ሆኖ ተፈጥሮ ነበረ። 30 ክንድ ረጅም ሆነው ነው የሚነሱት። አላህ አደምን በመልኩ ስለፈጠረው ሊትራሊ ይመለከቱታል። ማን አላህን ያዩታል። ያኔ እስሩ ይሄዳሉ፣ ስራቸው ይመጣል። ባቱን ያዩታል። ወገን ይሄ ፍጡር ነው። እጁን ከባቱ የምንለየው ልቆጥረው ምችል 1 2 ብለህ ለይተህ አይተህ የምቆጥረው ይሄ ፍጡር ነው። ይሄ ባት የምትሉት ነገር በደንብ አስተውሉ። ባቱ ከአካሉ ከሌላኛው ክፍል ጋር ምን አይነት ኮኔክሽን ነው ያለው? ምን አይነት ተዛምዶ ነው ያለው? ማየት ይችላል፣ መስማት ይችላል፣ ማድረግ ይችላል ወይ? ፍቃድ አለው ወይ? ወይንስ ሌላ አካል ደግሞ የሚያዘው አካሉን አለ? ለምሳሌ እኔ ጭንቅላቴ ከተቆረጠ ሌላው አካሌን ማዘዝ አይችልም። ሌላው አካሌ አይደለ? ነርቮች እያንዳንዳቸው ከላይ ስለሚታዘዙ ማለት ነው። ለአላህስ የበላይ አዛዡ አካል የትኛው ነው? ነርቨስ ሲስተሞቹን እያንዳንዶቹም ያንቀሳቀሳቸው እግሩ ላይ ነው ያለው? እጁ ላይ ነው ያለው? የሆነች አካል ከአንዱ አካል የሚበልጥ ከሆነ በአላህ ውስጥ መበላለጥ አለ ማለት ነው። በአካላት ውስጥ ራሱ እኔ ጣቴ ቢቆረጥ ስቲል አልሞትም አለው። እጄም ባይኖር እግሬም ባይኖር መኖር እችላለሁ። አንገቴ ባይኖር መኖር እችላለሁ። ግን ከዚህ በላይ ቢቆረጥ በአላህ አካላት ውስጥስ እኛ በኩነት ውስጥ አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ ትንፋሰ እግዚአብሔር ብለን እናምናለን አለ። አንዱ በአንዱም ህልው ናቸው ብለን እናምናለን። ወልድ የአብ ቃል፣ የባህሪ ቃሉ፣ የባህሪ ልጁ፣ ክንዱ ብለን እናምናለን። የአብ እጅ ብለን እናምናለን። ይሄ እግር ባት የተባለው ምን ተብሎ ይታመናል? በእስልምና መፍጠር ይችላሉ እግሩ? ወይንስ ተደምረው እንደ ሰውኛ እኔ ተደምሬ እግሬ አካላቶች ተደምረው አንድ እንደተባልኩት አላህም እንደኔ ተደምሮ ነው አንድ የሚባለው? አይ ከፍጡር አታመሳስል ካልክ ኢች አካላቶቹ ፍቃድ ይኖራቸዋል፣ ማድረግ ይችላሉ፣ ስልጣን ይኖራቸዋል። ስለዚህ እያንዳንዱ አካላትን ታመጣና ምን ይሆናል ማለት ነው? እጅም አንድ ፈጣሪ ይሆናል ማለት ነው። እግሩም አንድ ፈጣሪ ይሆናል። ደግሞም ይታያሉ። ደግሞም ግራና ቀኝ አላቸው፣ አቅጣጫ አላቸው፣ በአቅጣጫ ይዋሰናሉ። ይሄ ምንም ጥርጥር የለውም ፍጡር ነው። ምክንያቱም አቅጣጫው የሚያካብበው ነገር ስላለ ማለት ነው። ፍጡራን ውስጥ ስላለ የሚታይ እስከሆነ ድረስ ቦታ ስለሚፈልግ፣ ቦታ ደግሞ ፍጡር ነው። ፍጡር ደግሞ ፈጣሪ ሊሆን በምንም ተአምር አይችልም። ይህንን ጥያቄ ጠይቄ ነበረ ካስታውሳችሁ።
ግራና ቀኝ አለው። ያ ግራና ቀኝ አለው። ይታያል? አዎ ይታያል። በደንብ አስተውሉ። ይታያል? አዎ ይታያል። አይናችሁ ሊያየው ከቻለ አይናችሁ ካፕቸር ሊያደርገው ከቻለ የሆነ ግዙፈት አካል አለ ማለት ነው። እጁን ከእግሩ እግሩን ከባቱ የምንለዩበት ዲስቲንክት የሆኑ አካላቶች አሉ ማለት ነው። የተለያዩ አካላቶች አሉት። እንደዛ ከሆነ በደንብ አስተውሉ። እንደዛ ከሆነ የተለያዩ አካላቶች ካሉት የሚታዩ ከሆነ መሄድ መምጣት የሚነገርለት ከሆነ ግራ ቀኝ ካለው ፊት ኋላ ካለው ይሄ ፍጡር ነው። ፍጡራን ያካበቡት ስል የትኛው ሙፈሲር ነው እንደዛ ያለው አለ? የትኛው ሙፈሲር ነው እንደዛ ያለ? አስበል አላህ ፍጡር ነው ብሎ ሙፈሲር ሲከተል ለሎጂኩ ማንን ጠየቀን? ሙፈሲር። የሚታይ መሄድ መምጣት የሚነገርለት ግራ ቀኝ ፊት ኋላ ያለው ነገር እሱ ቦታ የሚይዝ ከሆነ የፍጡር ባህሪ ነው እያል አይ እከሌ የሚባለው ጠበሪ ወይንም ቁርጥቢ ወይንም ሰንበዲ አላህ ፍጡር ነው ካላለ አላምንም። ሀው አይ አላህ ፍጡር ነው ብሎ ማለት አለበት። ያ ቃል ምን ማለት ነው? አይመጣውም እኮ አይመጣውም። ቀጥል። ክርስቲያን ሰው አስገብታል መሰለኝ። ኦኬ። እስኪ ሙስሊሞችን ደግሞ ይህንን በተመለከተ እንጠይቃቸው። ምናልባት የተማሩት የሚያውቁት ነገር ካለ። በነገራችን ላይ በዛሬ ቤት እኔ አንድ የታዘብኩት ነገር አለ። እሱም ምንድን ነው? ላይቭ ላይ ገስት ከፍተህ ስታስተምር የተሻሉ የሚመልሱ ሙስሊሞች ነበሩ ከሱ ይልቅ ማለት ነው። እና ያንን በጣም አዋቂ የሚለው ብለው እስከዛሬ ሲናገሩለት የነበረው መልሶቹን ሰምታችኋል። በአጭሩ አልተገለጸም የሚል አናቅም የሚል ነበርና ገስት ላይ እኛ ጋር መጥተው አርጊው የሚያደርጉት ትንሽ ይሻላሉ። ኤኒዌይስ እስኪ ሚርሃንን እንጠይቃት። ሚርሃን አለሽ? ሚርሃን ስለ አላህ ባት ነው የምንጠይቃችሁ። እንግዲህ አላህ አንድ ነው፣ አይወልድም፣ አይወለድም፣ ለእሱ አምሳያ ቢጤ የለውም። ኦኬ። ባቱስ አይወልድም፣ አይወለድም፣ ባቱስ አምሳያ ቢጤ የለውም ተብሎ ልክ ለአላህ ለሆሉ እንደተነገረው ለባቱም ይነገራል ወይስ አይነገርም? ባቱ ከሌላው አካሉ ይነጠላል ወይስ አይነጠልም? አንድ ተገጣጥሞ ነው ያለው ወይስ አይደለም? ሚርሃን አለሽ? ሚርሃን ገብተሻል። ማውራት የምትችይ ከሆነ መቀጠል ትችላለሽ። ማይክሽ ሚዩት አድርገሽዋል አይ ቲንክ። ሶ አላህ አፍተር ኦል ኦኬ፣ አላህ አይመሳሰልም፣ ከማንም ጋር የማይመሳሰል ባት አለው ነው አይደለም የምትሉት ሙስሊሞች? ከማንም ጋር ሉክ ከማንም ጋር የማይመሳሰል ባት አለው ነው ብለው የሚናገሩት which means ከፍጥረት ጋር ከማንም ጋር አይመሳሰልም። ኦኬ፣ የማይመሳሰለው በምኑ ነው? በቁጥር ነው ወይስ በጥራት ነው ወይስ በምንድን ነው? በኳሊቲ ነው? በአገልግሎት ነው የማይመሳሰለው? መጀመሪያ ወደ ኒውሜሪካል እንምጣ። ኒውሜሪካሊ ከፍጥረት ጋር የማይመሳሰል ከሆነ የአላህ ባት ቁጥሩ ወይ ሊሆን የሚችለው ምንድን ነው? ከማንኛውም ፍጥረት ጋር የማይመሳሰል ማለት ነው። ለምሳሌ ከሰው ጋር አይመሳሰልም ከተባለ ኒውሜሪካሊ የአላህ ባት ሊሆን የሚችለው ወይ አንድ ነው ወይ ሶስት እና ከዛ በላይ ነው። በፍጹም ሁለት ሊሆን አይችልም። በቁጥር ከኛ ጋር ሊመሳሰል የማይችል ከሆነ ማለት ነው። ኦኬ፣ ይህንን በደንብ መያዝ አለባችሁ። ስለዚህ በቁጥር ሊመሳሰል የማይችል ከሆነ የአላህ ባት ወይ አንድ ነው ወይም ደግሞ ሶስት ነው ወይ አራት ነው። ኢን ሚሊዮን ሊሆን ይችላል። ስላልተገለጸ የፈለግነውን ቁጥር መጥራት እንችላለን ማለት ነው። የፈለገውን ቁጥር መጥራት እንችልና ግን መልሱ ምንድነው የሚሆነው? አልመጣልንም ይሆናል። ኦኬ፣ በአገልግሎትስ ለምሳሌ የአላህ ባት አገልግሎቱ ከማንም ፍጡር ጋር አይመሳሰልም፣ ፈንክሽናሊ ከማንም ፍጡር ጋር አይመሳሰልም ተብሎ የሚነገርለት ከሆነ የእኛ ባት ፈንክሽኑ ምንድን ነው? ከእግራችን ጋር ከተለያየ የአካል ሰውነታችን ጋር ይገጣጠምና እንራመድበታለን አይደል? እንራመድበታለን ሰምቲንግ። ሶ የአላህ ባት ከኛ ጋር ፈንክሽናሊ የማይመሳሰል ከሆነ አገልግሎቱ ምን ሊሆን ይችላል? ከዚህ እኛ ከምንጠቀምበት የተለየ አገልግሎት ሊሆን ይችላል። ያ ምንድን ነው የሚጠቀምበት የሚያገለግለው ለምንድን ነው? እነዚህ መመለስ ይችላሉ። አለበለዛ አይ እንደዛ አይደለም ሊሉ የሚችሉ ከሆነ በቁጥር
አንደኛ ከኛ ጋር ይመሳሰላል፣ በፈንክሽናሊም ከኛ ጋር ይመሳሰላል ማለት ነው። ሶ አይመሳሰልም አይመስልም ስትሉስ ምንን መሰረት አድርጋችሁ ነው? መሰረታችሁ ምንድን ነው? ቁጥር ነው መሰረታችሁ? ፈንክሽን ነው መሰረታችሁ? ወይስ ምንድን ነው? ይህንን መመለስ ይችላሉ? ያ እኔ ጋ ቁጥር ምጽፉ ክርስቲያን ጋር ላኩ፣ በክርስቲያን ጋር ላኩ። እኔ ጋ ገስት ማስገባት ስለማልችል ነው። በደንብ አስተውሉ። አላህ ሁለት እጅ ያለው ቀኝና ግራ። ፍጡርን አይመስልም እንዴ ሊባል ይችላል? ቀኝና ግራ እጅ ያለው እያልከኝ እንዴት ነው ፍጡርን ላይመስል የሚችለው? እጅ በሚል አመሳሰልከው። ቀኝና ግራ ያለው ዳይሬክሽን ሰጥተው አመሳሰልከው። መልስ አይመስልም እንዴት ትለኛለህ? እጁ መዳፍ ካለው ቀኝና ግራ እጅ ካለው 5 ጣቶች ካሉት እንዴት ነው ከኔ ጋር ማይመስለው? አይ ያንተን አይመስልም። መልኩ ነው ማይመስለው፣ መጠኑ ነው ማይመስለው። ሊትራሊ ይሄ ፍጡር ነው፣ የፍጡር ባህሪ ነው። ፍጡር ለምን የምትከተሉት? ፍጡር ለምን ታመልካላችሁ? ፍጡር ለምን ትከተላላችሁ? ፍጡር ለምን ትከተላላችሁ? ኮስት ላስገባልህ ነው ሰው ክርስቲያን አይደል ነው ሙስሊም ትሆን አትሆን ስልክ አስገባዋለሁ። ሰማለሁ። ክርስቲያን አለ። እያወራሁ ነበር እኮ አይገርምም? ሚውት ነው። ኦኬ ነበርኩ፣ እያወራሁ ነበር። አይገርምም? ኦኬ ሀያት አለሽ? ሀያትን ጠይቄ ስንት ነገር አውርቼ። ሀያት ይሰማሻል? ሀያት ኦኬ። ምንድነው ብዙ ጊዜ ሙስሊሞች ትልቁ ችግሩ ስለ አላህ አይደለም የሚማሩት። መስጊድ ውስጥ ስለ እግዚአብሔር፣ ስለ ስላሴ፣ ስለ ክርስቶስ፣ ስለ መጽሐፍ ቅዱስ ነው የሚያስተምሩት። እንደዚህ በሏቸው ሙስሊሞች። ሂዱና ለኡስታዞቹና ለሼኮቹ ምን ትሏቸዋላችሁ መሰላችሁ? እኛ ስለ መጽሐፍ ቅዱስ መማር ሰልችቶናል፣ በቃን። ስለ ክርስቲያኖች አምላክ መማር ሰልችቶናል፣ በቃን። አሁን ደግሞ ስለ አላህ ንገሩን በሏቸው። ስለ አላህ ንገሩን፣ ስለ አላህ አስተምሩን። አላህ ምንድን ነው? የምንከተለው አምላክ በነቢያትና በሐዋርያት የተሰበከ ነው ወይስ ደግሞ መቼ የተፈጠረ የአእምሮ ውጤት ነው? በማን የተፈጠረ ነው ብላችሁ ጠይቋቸው። እርግጠኛ ሆኜ የምናገረው ስለ አላህ ባት አሁን ካሉት ሙስሊሞች 5% እንኳን ስለ አላህ ባት ምንነት አያውቁ። አይ ቲንክ ከሌለች ብትወጣ እንዴት ነው ማስወጣት የሚቻለው? ከዛ ሙስሊሞች በኔ ጋር እየላኩ ስለሆነ አይሰማም። እያወራ ከሆነ ሚዩት አድርገው። ኦኬ ሚዩት ነበር እኔ። ሀያት ይሰማል? ሀያት የለችም። እሺ እሷን ለማስወጣ ሁለት ሲሆኑ ነው መሰለኝ ማስወጣ የሚቻለው። አይደል ነው አንድ ስትሆን ማስወጣ። የአላህ አባት ቁጥሩን ያን ቀን ቁጥሩን አናቅም ነው አለ፣ አልተገለጸም ነው ያለው አይደል? እፎይ የአላህ ባት ቁጥሩ አልተገለጸልንም ነው ያለው። ስለዚህ አልተገለጸም ካለ ጥያቄው በጣም ኦፕን ነው የሚሆነው። ሉክ ካልተነገረ ጥያቄ ኦፕን ነው የሚሆነው። አይመሳሰልም ሲሉ ከምን አንጻር ነው የማይመሳሰለው? ከፍጥረት ጋር ከማንኛውም ፍጥረት ጋር አይመሳሰልም ሲሉ ለምሳሌ ከሰው ጋር በምኑ ነው የማይመሳሰለው? ፈንክሽናሊ ነው? ኒውሜሪካሊ ነው? ፊዚካሊ ነው? በምንድን ነው የማይመሳሰለው? ምክንያቱም አላህን ከማንም ጋር ማመሳሰል አይቻልም ብለው ስለሚናገሩ ማመሳሰል የሚለውን ኮንሴፕት ከያዙ በኋላ የማይመሳሰለው ለምሳሌ ከሰው ጋር በምን አይመሳሰልም? ይቺ ልጅ ገብታ ቀረች። እሺ ያ ነበሩ። እሺ እኔ ጋር ኦኬ፣ አንተ ጋር ማስወጣታችንም አይ ቲንክ ሁለታችሁን ነው ማስወጣት የምችለው እኔ። እንደዛ ከሆነ ኦኬ ነው። እስኪ አስወጣንና እኔ ልካለሁ። አም ችግር አለው ድጋሚ ኦኬ
አላህ በምኑ ነው የሚመሳሰለው ወይንስ በምኑ ነው የማይመሳሰለው? ባት በሚለው እንመሳሰላለን። ባት በሚለው እንመሳሰላለን። በስም አንድ አይነት ስም ነው የያዘው። እኔም ባት አለኝ፣ እሱም ባት አለው። እኔ 2 እጅ አለኝ፣ እሱም 2 እጅ አለው። እኔ ግራና ቀኝ አለኝ፣ እሱም ግራና ቀኝ አለው። አይመሳሰሉም የሚሉት ማለት ማንንም አይመስልም ማለት ምን ማለት ነው? ይመሳሰላል፣ በደንብ ይመሳሰላል። ያ ባት የሚባለው ነገር ጠጣር ነው፣ ለስላሳ ነው። የሚታይ እስከሆነ ድረስ መሄድ መምጣት ይነገርለታል ከተባለ ይነካል ማለት ነው። ያ የሚነካው ነገር የፍጡር ባህሪ ነው። መሄድ መምጣት፣ መነሳት፣ መቆም፣ መታየት፣ አይኖች የሚያካብቡት ማለት ነው። ይህ የፍጡር ባህሪ ነው። ስለዚህ ሊትራሊ የምታመልኩት ነገር ፍጡር ነው፣ ፈጣሪ አይደለም። ፍጡር ለምን ሙስሊሞች የምታመልኩት? በባህሪው ፍጡር የሆነን አካል ለምን የምታመልኩት? ፍጡር ለምን ታመልካላችሁ? ክርስቲያን ጋር ላኩ ሙስሊሞች ጋ ቁጥራት ጻፉ። ክርስቲያን ጋር ሄዱና ግቡ። ያ እስቲ አላህ ባቱ ፍጡር አይደለም በሉና አስረዱን። እስቲ የምናመልከው የአላህ ባት ፍጡር አይደለም በሉን። ፍጡር አይደለም በሉ እስቲ። ካልሆነ ፍጡር ነው እያመለካችሁ ያላችሁት፣ አፍርም አድርጋችኋል ማለት ነው። ትሰማለኝ አለ ይሰማል። ያ እያስቸገረኝ ነው። ኦኬ ፍጡር ለምንድን ነው ያ የሚካበበውን አካል ለምታመልኩት? የሚካበበውን ለምታመልኩት? እኛ ክርስቶስ በስጋ ስለተገለጠ ነው። በደንብ አስተውሉ። ይሄ ነገር ኦኬ ሰው ገብቶላል መሰለኝ። ይቀጥል። ያ ኢትዮ ሰላም አለ። ኢትዮ ሰላም ይሰማል። አንድ ቁጥር በጣም በተደጋጋሚ ስትጽፍ ነበር። ቀጥል። ይሰማል። ኢትዮ ሰላም ሙስሊሞች በእኔ በኩል እየመጣችሁ ገስት መላክ ትችላላችሁ። የፎይ ገስት ስለማይሰራ በእኔ በኩል ላኩ። ኢትዮ ሰላም ካለ መቀጠል ትችላለህ። በጣም በተደጋጋሚ አንድ ቁጥር ሲጽፍ የነበረ ልጅ ነው። ለምን እንደማያወራ አላውቅም። ኦኬ አብዱ አህመድ አይሰማም? ትሰማለህ? ቀጥል። አሁን እሰማለሁ። ሰላም ነው። እንኳን ትሰማለህ? ያላ እንዴት ነህ? ሰላም ነው። እንኳን አለን። እሺ ሚውት አድርግ። አንደኛው ቶፒክ ሰምተሃል? ምን እያላችሁ ነው? አላህ ከፍጡር ጋር ተመሳሳይ ነው እያላችሁ ነው ምናምን ይመስለኛል። አይ ቲንክ አላልንም እኛ። ቆይ መጀመሪያ ጥያቄያችንን ስማ። አሁን የጠየቅኩን ብቻ ስማ። ባት አለው ብለህ ታምናለህ? ባት አለው ብለህ ታምናለህ? ከፍጡር ጋር አይመሳሰልም የሱ። እኔ ከማን ጋር ይመሳሰላል ብዬ አልጠየቅኩም። ቆይ አንዴ አብዱ ተራህን ጠብቅ። ሁለት ብቻ ናችሁ እንዳትረባበሹ። ኦኬ እሺ። ኢትዮ ሰላም መቀጠል የምትችል ከሆነ ቀጥል። ማይክ ሚውት አድርገሃል። እሺ አብዱ ቀጥልሽ። እስቲ አሁን ቅድም ያወጣውን ሐዲስ ስለ አላህ የሚያወራው አላህን ሰይጣን ምናምን ይሉታል ያልከው የመልካም ጥያቄን ሰምተዋል? መጀመሪያ ጥያቄ አይደለም ለመግባት የገባ ለመጠየቅ አይደለም የገባው። ጥያቄ መልስልኝ። አላህ ባት አለው ብለህ ታምናለህ? ከዛ በኋላ ወደዛ እንመጣለን። ጥያቄ አይደለም። ቅድም ስትዋሽ ነበረ የሆነ ሐዲስ አምጥቼ አላህ ሰይጣን ይሉታል ምናምን እኛ በአላህ ውጭ እንጂ አናሻረክም። ጥያቄ መልስ አብዱል ፕሊስ። አሁን መጨቃጨቅ አይደለም እኔ የምፈልገው፣ ጥያቄ ብቻ መልስ። ጥያቄ እየጠየቅኩህ ነው እኮ። ያንን ቅድም ያመጣውን መረጃ አምጣልኝና ድጋሚ አሳየኝ እያልኩህ ነው። ድጋሚ አሳየኝ። ሸይጣን ረጂም ምን ማለት ነው?
ስለዚህ አይደለም ቅድም አንተ በእንግሊዝኛ ስታወራ ነበር ሐዲስ የውመል ቂያማ አላህ እንደዚህ ይላሉ ያልክ ነበር። ያንን ሐዲስ አውጣልኝ እስቲ አንዴ ሰይጣንን አውዝ ቢላሂ ሚነ ሸይጣን ረጅም አረ ፕሊስ ያንን ሐዲስ ብቻ እንድታወጣልኝ ነው የምፈልገው። ጥያቄን አዳምጥ መጀመሪያ እስኪ። ሰይጣንን ቢስሚላሂ ምናምን ትላላችሁ ለሱ? አውዝ ቢላሂ ሚነ ሸይጣን ረጅም ትላላችሁ ሰይጣንን ወይስ አትሉት? ይባላል። ሰይጣንን ትሉታላችሁ አይደለ? አውዝ ቢላሂ ሚነ ሸይጣን ረጅም ትሉታላችሁ። አዑዙ ቢላሂ ማለት ትርጉሙ ከአላህ እጠበቃለሁ ከሰይጣኑ ማለት ነው። በጣም ጥሩ። እሺ አላህንስ አውዝ ቢላሂ ሚነ ሸይጣን ረጅም ትሉታላችሁ? ትርጉሙ ምን ማለት ነው? መጀመሪያ የሚባለው እኮ ለሰይጣን ነው። አዑዙ ማለት እጠበቃለሁ በአላህ ቢላሂ ማለት በአላህ እጠበቃለሁ ማለት ነው። በቃ እኔም ያንን ያሳየሁት ቅድም አላህን በቂያማ ቀን ከአንተ በአላህ እንጠበቃለን ትሉታላችሁ። ስለዚህ ሰይጣንን ስለሆነ ከአንተ በአላህ እንጠበቃለን ብላችሁ የምትናገሩት ልክ አላህን በቂያማ ቀን ምን ትሉታላችሁ? ከአንተ በአላህ እንጠበቃለን ማስረጃ ብላችሁ ትሉታላችሁ። ማስረጃ ክርስቲያናችን ማስረጃ። ኦኬ እሺ፣ መጀመሪያ ቶፒካችን ላይ ታወራለህ። ሐዲሱ ተመሳሳይ ስለሆነ ማለት ነው። አይ ኖ መጀመሪያ ማስረጃውን አንጣና ችግር የለም የቀጠፍከው ቅጥፈት አለ እያለ ነው እኮ ወንድማችን። ቅድም እኛ በሌለንበት ለምን ትዋሻለህ? ማስረጃ አውጣ ያላ። ኦኬ እሺ ማስረጃ። እሺ ሳይ ሙስሊም 183 ኤ ምን ይላል መሰለህ? አረብኛ ላይ አድርገው። መጀመሪያ እንግሊዘኛውን ላንብብላቸው ከዛ በኋላ እንተርጉምላቸው። አረብኛ ላይ አድርገው። አረብኛ ላይ አድርግላለሁ። አንዴ አረግላለሁ። ተረጋጋ። ማስረጃው ለማን ነው የምታወጣው? እሺ ለኔ ነው አይደለ? ታርግ ለኦዲየንሱ አንተም ነው። መጀመሪያ ምን ታርግና እኔ ኦዲየንሶቼ በጣም ያምኑኛል። ችግር የለውም። አንዴ አታስብ። እሺ አንዴ ሳይ ሙስሊም 183 አንተ እስከዛ እያወጣህ ማንበብ ትችላለህ እኮ ከኔ ጋር መጨቃጨቅ አይጠበቅብህም። እያወጣህ 183 ሳይ ሙስሊም ማንበብ ትችላለህ። ምን ይሉታል መሰለህ? ሌት ኤቭሪ ፒፕል ፎሎ ዋት ዘ ዩዝድ ቱ ወርሺፕ ሁሉም ሰዎች የሚያመልኩትን ይከተሉ ይባላል። ዘን ኦል ሁ ወርሺፕድ አይድልስ ኤንድ ስቶንስ ቢሳይድ አላህ ውድ ፎል ኢንቱ ፋየር ካላህ በቀር ካላህ ውጪ ድንጋይን ሲያመልኩ የነበሩ ጣዖታትን ሲያመልኩ የነበሩ በሙሉ ወደ ገሃነም እሳት ይጣላሉ። ቲል ዘ ኦንሊ ራይቸስ ኤንድ ዘ ቪሺየስ ኤንድ ሰም ኦፍ ዘ ፒፕል ኦፍ ዘ ቡክ ሁ ወርሺፕድ አላህ አር ሌፍት አላህን የሚያመልኩ ሲቀሩ ይላል። The Jews would be summoned and it would be said to them ከዛ በኋላ አይሁዶች የሚጠራሉ። እነሱ ማን ነው የምታመልኩት ተብለው ይነገራሉ። የእዝራን የአላህን ልጅ ነው ብለው ይናገራሉ። ከዛ ወደ ገሃነም እሳት ይጣላሉ። ከዛ ክርስቲያኖች ይጠራሉ። ማን ነበር የምታመልኩት ይባላሉ። ኢሳን ነው ብለው ይናገራሉ። እነሱም ወደ ገሃነም እሳት ይጣላሉ። ከዛ በኋላ ሙስሊሞች ብቻ ትቀራላችሁ። The Lord of the Universe ከዛ በኋላ የዓለማቱ ጌታ ይመጣል። come to them in the form of recognizable to them and say በሚታወቅ ቅርጽ ይመጣና እንደዚህ ይላቸዋል። እናንተ ብቻ ስትቀሩ ሌሎቹ በሙሉ ወደ ገሃነም ከገቡ በኋላ ማለት ነው። what are you looking for ምንድነው የምትጠብቁት? every people follow that they worshipped ሰዎች ሁሉ የሚያመልኩትን ይከተሉ ተብለው ደግሞ ለሙስሊሞቹ ይናገራል። they would say our lord we kept ourselves separate from the people in the world እኛ ከሰዎች ሁሉ ራሳችንን ነጥለን ከዓለም ህዝቦች ኖርን። though we felt great need of them we however did not associate ourselves with them እኛ ከነዚህን አላጋራናቸው ምንም እንኳን በምድር ቢያስፈልጉንም አላጋራናቸውም ይላሉ። he would say ከዛ አላህ ምን ይላል መሰለህ? I am your lord ይላል። አላህ እኔ ጌታችሁ ነኝ ይላቸዋል። they would say እነሱም እንደዚህ ይላሉ we take refuge with you with Allah from you and don't associate anything with Allah ከአንተ ባላህ እንጠበቃለን ከአላህ ውጪ ማንንም አንገዛም ማንንም አናሻርክም ይላሉ። they repeat it twice or thrice ሁለት ጊዜ ሶስት ጊዜ። ከመጀመሪያው አንበብ አረበኛ ላይ አድርግና ከመጀመሪያው ምን ይላል ታሪኩ? አሁን አላህን እንደዚህ ማለት የቻሉት ለምንድን ነው? ኦኬ ምን ታሪክ አለ እዛው ላይ? ምን ኦኬ እስኪ ቆይ አንዴ ተረጋጋ። ከዚህ አካባቢ ጀምሮ እስኪ አንብብልኝ ሜቢ ሐዲሱን አረብኛውን እንትን የምትለው ከሆነ እስከዚህ ጀምሮ አንብብ እስኪ። ከመጀመሪያው አድርገው ከመጀመሪያው ሐዲሱን አንድ ነው። ሐዲሱ መጀመሪያ ላይ አንብብ። በጣም ረጅም ሐዲስ ነው። ራስህ አንብብና እዚሁ ቁጭ ብለህ አንብብና ከዛ በኋላ እዚህ ጋር ተሳስተሃል በለኝ። አላስወጣህም። አንብብና ተመልሰህ መተህ ይሄ እዚህ ቦታ ዋሽተሃል ብለህ ትነግረኛለህ።
እኔ ይሄንን ሁሉ ሐዲስ አላነብም። ተመልከቱ፣ አንብብ እያለኝ ያለው ይሄንን ሁሉ ሐዲስ ነው። ይሄን ሁሉ ሐዲስ አሁን አንብቤ አላስረዳም። ስለዚህ እኔ የምፈልገው ፖይንቴን ብቻ እናገራለሁ። አሁን የከፈትኩልህ ቦታ ሳይ ሙስሊም 183 ኤን አንብብና አሁን የተናገርከው ውሸት ነው በለኝ። እኔ ወደ ጥያቄ ልሂድ። አሁን ትንሽ ትዕግስት ቀጥል። ማይክ ሚውት አታርግ፣ አንሳውና ቀጥል ማይክን። ባይዞ እኛ ከራሳችሁ ሶርስ ነው የምናቀርበው፣ ለዛውም ታማኝ ብላችሁ ከምትጠቀሟቸው ሐዲሳት ታማኝ ብላችሁ ከምትጠቀሟቸው ሐዲሳት እዚህ ላይ የዋሸ ነው ታሪኩ። ሁሉንም ስታነባው አላህ ሌላን ፍጡር ነው እንጂ እሱን አማስሎ መጥቶ ሰዎችን መጠየቅ እሱ ራሱ አይደለም መጥቶ እንደዚህ ብሎ የሚመልሱለት ራሱ መጥቶ አይደለም። ኦኬ ሌላ አካል መጥቶ ነው እኔ ጌታችሁ ነው የዋሸው ነው ቆርጦ ነው ያመጣው። ቆይ ካላህ ውጪ በቂያማ ቀን እኔ ጌታ ነኝ የሚል አለ? ካላህ ውጪ በቂያማ ቀን እኔ ጌታ ነኝ ስገዱልኝ የሚል አለ? ሙሉን አነበው አትዋሽ። ሙሉንም አንብብና ራስ ተረዳ። አብዱ ሐዲሱን አንብቡት። አንተ እንደምትለው አይደለም። አብዱ አንብበው ሐዲሱን፣ አረብኛውን አድርግለት። አንዲት ውሸት የለበትም ክርስቲያን የተናገረው። አረብኛውን አድርግና ዘሆል ትቀበርበታለህ። የሐዲስ ላይ ቀጥል አንብበው። እሺ ሐዲሱ ወደታች ትንሽ አድርግለት፣ ችግር የለም። ፕሊዝ ሰዓታችንን አጨርስብን። አንዴ ወይ ራቅ በልና ወጣ ቀጥል። አሁኑ እየመጣለሁ። ይሄንኑ መረጃ እኔ በራሴ ሞባይል የምታውቀው ነገር የለም። በቃ ሚታክ አስወጣው። ጥያቄ ምንድን ነው ክርስቲያን? እዚህ ላይ አሁን ምንድን ነው አንተ ምንድን ነው የሆነው? ኦኬ አላህ ባት አለው አያውቀውም። ቆይ አንዴ አንዴ ምንድን ነው እሱ ውሸት ነው ምናምን ብሎ ሙድ ሊይዝ ማለት ነው፣ ድራማ ሊሰራ እና ከስር ያለውን ኡማ ልክ እኛ እየዋሸን ለማስመሰል ነው። ይሄ ሙስሊሞች ታክቲክ ነው። ይሄኔ ኡስታዞቹ እስሩ ቁጭ ብለው ልካውት ነው። ሙስሊሞች እንደዚህ ናቸው። ሐዲሳቸውን አያውቁም። እኛ እንደነሱ ውሸታም ቀጣፊ እንመስላቸዋለን። ወይንም ደግሞ ከስር ያለውን ምንም ማያውቀው ማህበረሰብ ለማጭበርበር ዋሽተሃል ምናምን። ክርስቲያን እንደውም አለሳልሶት ነው የተናገረው እንጂ አረብኛው ላይ የከፋ ነው። የከፋ የትኛው ነው ንገረኝ። ሲየላ እየተረጎምክ ንገረኝ። አላህ እንዴት ነው የሚመጣው? በመጀመሪያ እንዴት ነው የመጣው? በመጀመሪያ እንዴት ነው የመጣው? ንገረን። አላህ እንዴት ነው መጀመሪያ የሚመጣው? የከፋ ነው ያልከውን ህዝቡ ይስማ። ንገረን ቶሎ በል። የላ አላህ እንዴት ነው የመጣው እኮ እየጠየኩህ እኮ ነው። እንዴት በመጀመሪያው ለሰዎቹ እንዴት ነው የመጣው ማለት? ሐዲሱ አምጣ። አላህ መቼ ነው ያያችሁት? በመጀመሪያ የምታዩት የት ነው? የውመል ቂያማ ነው። የውመል ቂያማ። ኦኬ ከዚህ በፊት አይታችሁ ታውቁ ነበረ? ይሄ ባቱን ከሚገልጥበት በፊት ይሄ ከሐዲሱ ጋር ይገናኛል ብለህ ታስባለህ? ይህም እኮ መልቅያማ እኮ ነው ወንድማችን። መልቅያማ ላይ ወይም አዳምጥ፣ የቅያማ ቀን ታዩታላችሁ አላህን በግልጽ ባቱን ገልጦ። ከዚህ በፊትስ አይታችሁት ነበር አላህን? እኮ ከዚህ በፊት ምን አስጠየቅህ ነው? አሁን እዚህ ጋር ይሄ ጠፍቶ ነው? አይታችሁት ታውቃላችሁ? አታውቁም? አይተን አናውቅም። ልክ እንደናንተ አምላክ የኛ እንደናንተ አምላኮች አይወጡም። አዳም አይታው ማታውቅ ከሆነ አላህ የምናውቀው በባቱ ነው። እንዴት ነው ያልከው? ካደ አይታው ማታውቀውን አካል በባቱ ነው የምናውቀው። ማና እኔ ብያለሁ። በምንድን ነው የምታውቁት? በምንድን ነው የምንለዩት? ማለት ከፍጡር የተለየ ነው። በምንድን ነው የምንለዩት? ባቱን አላህ ይገልጣል አይገልጥም? ከፍጡር የተለየ ነው አላህ። ባት አለ የለውም? እሺ ስለ ባቱ ጋር አሁን ሐዲሱ ጋር ገባ። ተርጉማው የሚያሳፍር ሰው ቀየር። ክርስቲያን አትጨቃጨቁ። በተቻለ መጠን ሀሳብ ላይ የምትመልሱ ከሆነ ሀሳብ ላይ መልሱ። ሐዲሱን ከናታውቀውም እኮ ወንድማችን ባቱም እዚህ ጋር ነው ያለው። አላህንም ከአንተ በአላህ እንጠበቃለን የምታባረሩትም እዚሁ ላይ ነው። አላህን በሁለት ቅርጽ የሚመጣው እዚሁ ሐዲስ ላይ ነው። ከዚህ በፊትም እንዳያችሁት ይናገራል። ይሄው ሐዲስ አታውቀውም። ታዲያ እንዴት ታግዝ?
ዘኍልቍ ጠልዤሃለሁኝ። ስለማታውቀው አይገባህም ምን እያወራው እንዳለ። ፎዚ እንኳን ደህና መጣሽ። አቆያችሁ። መልካም ጥያቄው ሜቢ ሰምተሽዋል? አይ አልሰማሁም፣ ገና ገባሁ። መልካም አላህ አባት አለው ብለሽ ታምኛለሽ? አላምንም። ኦኬ አላህ እጅ ባት ምናምን የሉትም? አላህ ከፍጡር የተለየ ነው። እንደ የኛ ፈጣሪ ከፍጡር ጋር አይመሳሰልም። የት ነው ያለው አላህ? ማለት የት ነው ያለው? ከአርሽ በላይ። የት ነው ያለው? ከአርሽ በላይ። ምኑ ነው ከአርሽ በላይ ያለው? አላህ ነው። ኦኬ ያ አላህ ከአርሽ በላይ ያለ የምትይው እጅ እግር አለው የለውም? አላህ ስብሐነሁ ወተዓላ በቁርአንም ሆነ በሐዲስ ገልጾ ሊሆን ይችላል። ያ ለምሳሌ ፍጡራንን በእጅ የሰራኋቸው ብሏል አይደል? ከዛ ተነስታችሁ ነው አላህ እጅ አለው። አላህ እንደ ሰው አምሳያ አይደለም። ለራሱ የገለጸው ነው። አላህ ሱብሃነሁ ወተዓላ ለራሱ በቁርአን ገልጾታል። እኔ አሁን እሱ ላይ ጥያቄ እኮ የለኝም ፎዚ፣ እሱ ላይ ጥያቄ የለኝም። አሁን ለራሱ ገልጦታል። ያ እጅ አለው ወይንም ደግሞ ባት አለው ስትሉ ከአርሽ በላይ ነው ያለው ባቱና እጁ ወይንስ ከአርሽ በታችም አለ? ወይንም ያ እጅ ባት የተባለውን አይ ተዊል እናደርጋለን የለውም ብለሽ ነው የምታምኙ? አልገባኝም። እንዴት ማለት? አላህ ከአርሽ በላይ ነው። አላህ ባት ምናምን እንደዚህ ፍጡር አይደለም፣ ከፍጡር ጋርም አይመሳሰልም። ለራሱ የሰጠው እንትን አለ። ያ ማለት እንደ ፍጡር ነው ማለት አይደለም። ወይም እንደኛ እንደ ሰዎች ይንቀሳቀሳል፣ ይሄዳል፣ ምን ይላል፣ ይበላል፣ ይጠጣል አይደለም። አላህ አይሞትም፣ አላህ አይተኛም። ከሌሊቱ 1/3 አይወርድም? ሌሊት ጸሎት ለመስማት ወደ ቅርቢቱ ሰማይ አይመጣም? እሱ እናንተ የተረጎማችሁበት መንገድ ነው። እሱ እርግጠኛ ነሽ? ለምን እንደሚወርድ ደግሞ እኛ አንጠይቅም። አላህ ለራሱ ብሎ አላው አለ ይወርዳል አለ። ስለዚህ አላህ ይወርዳል። ቅድም አይንቀሳቀስም አይወርድም ያልሹ ተሳሳትሽ ማለት ነው እኮ። ካደ የአላህን ባህሪያት ላይ መሳሳት ወይንም ሲፋቱ ላይ መሳሳት ያከፍራል የሚል አስተምሮ እንዳላችሁ ደግሞ እንዳዘነጊ። ማለትም ሆን ብሎ የአላህ ባህሪያትን መካድ ከእስልምና ያስወጣሻል። ይወርዳል ይንቀሳቀሳል እያላችሁ እያመናችሁ አንቺ ደግሞ ነው አላህ አይወርድም አልሽ። ይሄ ነገር እንዴት ታስማሚዋለሽ? ሱብሃንአላህ ይለያያል እኮ። እኛ እኮ እዛ ውስጥ አንገባም። አላህ ያለ እንደዛ ያወርዳል ያለበት የራሱ እንትን አለው። በቃ እኛ እዛ ጥያቄ ውስጥ አንገባም። ምን አለ የራሱ ምክንያት ይኖረዋል ወርዳል ያለበት። እኛ አላየንማ፣ ሲወርድ አላየንም። ያላየነውን ነገር መመስከር አንችልም። ምን ይሰራል ታዲያ? ያላየሽውን አካል ይወርዳል ብለሽ ከምታምኚ ከሰማይ የወረድኩ ያው እንጀራ እኔ ነኝ ብሎ ለሰዎች ተገልጦ ታይቶ ሕሙማንን ፈውሶ ሙታንን አስነስቶ ተአምር አድርጎ ሞትን በሞቱ ሽሮ የተነሳውን ክርስቶስን በስጋ የተገለጠውን በሰዎች የታየውን የታዳሰሰውን አላመልክም ብለሽ በየቀኑ ከሌሊቱ 1/3 ይወርዳል ማንም አያየውም። ምን ይጠቅማል እሱ? እሺ እዛው አይሆንም እንደ ከአርሽ በላይ ጠይብ ጥያቄ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምልኩኝ ያለበት ቦታ አለ? አምልኩኝ እኔ ፈጣሪ ነኝ ያለበት ቦታ አለ? በተግባር ገለጠው አልኩሽ እኮ። ማለት አይጠበቅበትም። ዶክተር ጋር ስትሄጂ አንቺን ሊያክመሽ እኔ ዶክተር ነኝ አይልሽም። ልብሱ ራሱ ያስታውቅሻል። ሆስፒታል ስትሄጂ ሲያክምሽ ሐኪም መሆኑን ትረጃለሽ። ክርስቶስ ሐኪም መሆኑ አካሚነቱን ያሳያል። ህይወት መሆኑ ህይወትን ሰጪ መሆኑ ይታወቃል። ምክንያቱም እኔ ህይወት ነኝ ስላለ፣ እኔ መንገድ ነኝ፣ ህይወት ነኝ ስላለ፣ እኔ እውነት ነኝ ስላለ፣ የቀኗም ጌታ ነኝ። ቀን እንኳን ሳቀር የፈጠራት አንቺ በቀን ውስጥ የተፈጠርሽ ነኝ። እርሱ ግን የቀኗ እንኳን ጌታ ነው። በደንብ አስተውይ። አንቺ የመጣሽው በቀን ውስጥ ነው። የነገሮች ጅማሪ፣ የታይም ጅማሪ፣ ታይምን አስጀማሪ እርሱ ነው። የታይም አስጀማሪ እሱ ነው። አንቺ በታይም ውስጥ ጅማሪ ነሽ፣ በታይም ውስጥ የመጣሽ ነሽ። ታይምን እንኳን ያስጀመርኩት እኔ ነኝ አለ ማርቆስ ወንጌል ምዕራፍ 2 ላይ እንደሚናገረው ለመጨረሻ አካባቢ ላይ ለቀኗ እንኳን ጌታዋ ከሆነ አብ እስከዛሬ ይሰራል እኔም እሰራለሁ አለ። የአብ የባህሪ ቃል ስለሆነ ማለት ነው። ሁሉ የተፈጠሩት በቃል ነውና ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ ማለት ነው።
ስለዚህ ክርስቶስ በንግግር ብቻ ሳይሆን በንግግር ብቻ ሳይሆን በተግባር ያደረገ አምላክ ነው። ምን አለ ክርስቶስ? እኔ በአብ ስም መጣሁኝ አልተቀበላችሁኝም፣ ሌላው ግን በስሙ ቢመጣ ትቀበሉታላችሁ አለ። እርሱ አብ አባቱ መሰከረለት ስሙት ብሎ እርሱ አምላክ ነው ብሎ አባቱ ነገረ። በአብ ስም ስለመጣ ክርስቶስ ልጄን ስሙ አለን፣ እንሰማዋለን። የቀኗ እንኳን ፈጣሪ እኔ ነኝ አለ፣ እንሰማዋለን። እኛ የተፈጠርነው በቀን ውስጥ ስለሆነ፣ እናንተ ግን መሐመድ በራሱ ስም መጣ። በራሱ ስም መጣና አላህ የሚባል አለ ከሌሊቱ 1/3 ላይ ሁሌም ይወርዳል አላችሁ። አሜን ብላችሁ ተቀበላችሁ። ያየው አለ አላህ ረሱል ዓለይሂ ሰላቱ ወሰላም ተላኩ። ትቀጥያለሽ አንዴ። አላህን ያየው አለ ሲወርድ ማንም የለም። ሲመለስ የሚያየው የለም፣ ሲወርድ የሚያየው የለም። ክርስቶስ ግን ራሱ ምን አለን? ከሰማይ ከወረደ በቀር ወደ ሰማይ እየወጣ የለም እንደሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ ከሰማይ የወረደ ሕያው እንጀራ እኔ ነኝ ያለው እርሱ ወደ ሰማይ እንደሚወጣም ነገረን። ክርስቶስ ከዛ እንደመጣ እንደሚወጣም ነገረን። ይህንን ከሰማይ የወረደውን የታየውን የተዳሰሰውን የነገረንን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ እንዲህ ወደ ሰማይ ሲወጣ እንዳያችሁት እንዲሁ ተመልሶ ይመጣል ተባለ። ሲወጣም አዩት። አላህን ግን አንድ ቀን አንድም ሰው ሲወርድ ያየው የለም። ግን ሁሌም አንድ ቀን አይደለም ለሺህ ዘመናት አላህ ለሊት ይወርዳል ብላችሁ ታምናላችሁ። ያልተገለጠ ያልታየ ምን ጥቅም አለው? ካረ ዝም ብሎ መውረዱ ያቺ ባቱን እዞ ነው ወይም የወርደው ባቱን ይገልጣል ትላላችሁ። ባቱ አብራ ትወርዳለች ወይ? ምንድነው ጥቅሟስ? ምንድነው ጥቅሟ? እዛው ወይን አርሽ ላይ ቁጭ ብሎ ለምን ጸሎታችሁን አይሰማ? ለእናንተ ማይታይ ከሆነ የተሰወረ ከሆነ በባቱ ነው የሚወርደው? አለባቱ ነው የሚወርደው? ምን ጥቅም አለው? ባቱ ጥቅሟ ምንድን ነው? በቂያማ ቀን ሲመጣ እንድትሸፈነች ነው የሚመጣው ወይንስ ባቱ ተገልጦ ነው የሚመጣው? ወደ ቅርቢቱ ሰማይ ሁሌም ሲመጣ ባቱ ተገልጣ ነው የሚመጣው ወይንስ ተሸፍኖ ነው የሚመጣው? ምክንያቱም የቂያማ ቀን ባቱን ገልጧ ሲያሳያችሁ ስለሆነ የምታውቁት ማለት ነው። በየትኛው ነው የሚመጣው? ፎዚ ባቱን እዞ ነው ወይንስ ባቱን ትቶ? ባት ነው። ባት ነው። አላህ ባት እንዳለው አታውቂም? አላህ ባት እንዳለው ሰምተሽ አታውቂም? ነው እኛ ሌሊት የሚወርደው አላህ ሱብሃነሁ ወተዓላ የሚወርደው የሚወጣበትን ሪዝን እኛ እንትን አንልም አልኩ። እኛ እንደዚህ ለምን አላየንም? ሲወርድ አላየንም። እኛ ፈጣሪ አይታይም፣ ፍጡር አይደለም። ይታያል። አይታይም። ማናየው አላህ ሱብሃነሁ ወተዓላ በምድር ላይ እንደናንተ ታይቷል፣ ተሰቅሏል፣ ተሙቷል፣ ደምቷል። አይታይም። አልታየም ነው እንጂ አይታይም አይደለም። በቂያማ ቀን ታዩታላችሁ። ያ ከሞት በኋላ ያ እኮ አይታይም አትበያ። አይታይም ካልሽ ፖቴንሻሉ ራሱ የለም፣ እሱ አይታይም። አልታየም ካልሽ ግን እስካሁን አልታየም፣ ወደፊት ግን ሊታይ ይችላል። ስለዚህ ማይታይ ከሆነ ሪዝኑንም ካላወቃችሁ ሁሌ ወደ ቅርቢቱ ሰማይ የሚመጣ ከሆነ ባት ያለው አካል ምንድን ነው ጥቅሙ? አይ ስላላየ ነው አንናገርም መልስ አይሆንም። ገባሽ? ስላላየሹ አይ አልናገርም አይባልም። አስተምሮቱ ተጽፎልሻል እኮ ምን ተብሎ አላህ ይወርዳል ባት አለው ተብለሽ ተነግረሻል። መጽሐፉ አለ። አይ ስላላየሁት ስላላየ ነው አላህ ለሊት ይወርዳል ባት አለው ብለን ብቻ እናልፋለን። መልስ አይሆንም። አሌስ እኛ ጋር ስትመጡ ክርስቶስ ለምን መሰቀል አስፈለገው? እዛ ሆኖ ለምን አይመረም? ለምን መገለጥ አስፈለገው? ምናምን የሚሉ ጥያቄዎች አሁን ኪሳችሁ ትይዟቸዋላችሁ፣ ጥጋችሁን ትይዛላችሁ ማለት ነው። እንደዚህ አይነት ጥያቄዎች የምትጠይቁ እኛ ማብራራት እንችላለን፣ እኛ መመለስ እንችላለን። እግዚአብሔር እርሱ ክርስቶስ በስጋ ለምን ተገለጠ የሚለውን እኛ መስረዳት እንችላለን። እናንተስ
ይሄ ባት ያለው አካል ከአርሹ በላይ ያለው ለምንድን ነው የሚወርደው? ባቱ ትመጣለች አመጣም? ባት ምንድን ነው? ይህንን ልመልሱ ይገባል ማለት ነው። ፎዚያውን በደንብ አርጉመንቱ ገብቷታል፣ በደንብ ተረድታለች። ዘሆል እኛ ጋር ኮሽን የሚያደርጉት ነገር እነሱ ጋር ውችዝ ከባድ እንደሆነ ተረድተዋለች። ቀጥል ክርስቲያን። ልቀጥል እኔ በአሁኑ ሀሳብ አሁን ለምሳሌ እንኳን ደህና መጣ። እሺ ስለ አላህ ባት እንዴት ናችሁ? አለን። ስለ አላህ ባት እስኪ 2 ደቂቃ ነገር ለምሳሌ በአሁኑ አይደለም በአሁኑ በልጅቷ ሀሳብ ነው እኮ በቃ ልጅቷ ወጣለች። ተዋት። ልጅቷ የልጅቷ ሀሳብ ነው። እሷ ጨርሳው እኮ እሱን ተውና ስለ ሀሳብ ነው ታዲያ እኮ ከመነሻው ጀምሮ ነው የምናወራው። ከመነሻው ጀምሮ እናውራና ምክንያቱም ከእሷ ጋር በባቱ ነው የተነሳ ነው። እስኪ ስለ አላህ ባት 2 ደቂቃ አብራራልኝ። ምን ብዬ ላብራራ? ማብራራ ይደም እኮ ባት አለው ከተባለ ባት አለው ነው። ምንድን ነው ባት? አልተገለጸልኝም፣ አልተናገረም። ስለ ባቱ ምንም የምታውቁት ነገር የለም? ለምሳሌ አሁን አንተ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ? ምንም የማይገናኝ ነገር። ኦኬ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ? ኦኬ የአላህን ባት ከኢየሱስ ክርስቶስ ጋር እያመሳሰልከው ነው። አንተ አምላክ ነህ አይደል? ኢየሱስ ክርስቶስ አምላክ ሆነ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ ወይ? የአላህ ባት ነው ብለህ ታምናለህ? እሺ መልስልኝ። መሰቀል የአላህ ባት ነው። አላህ ባት አለ ብለህ ስለዚህ አታመሳስል። ሱራ 16:74 ላይ አላህን በምንም አትመስሉት ይላል። አንተ አላህን እዚህ ጋር እያመሳሰልከው ነው ከኢየሱስ ጋር ማለት ነው። አንተ እንደማመጥ ለምሳሌ አሁን እናንተ አሁን ሐሳባችሁ ምን አይነት ምሳሌ ቆይ ላውራበት። አንዴ ተረጋጋ። ቆይ አንዴ ተረጋጋ። ኦኬ እሺ። አልተገለጸልህም ባቱ አይደለ? አልተገለጸልህም ባቱ። እሺ ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉሩ ምን አይነት ነው? ጸጉሩ ምን አይነት ነው? የእግዚአብሔር እባክህ አንዴ ተረጋጋ። እሺ አንዴ ተረጋጋ። ኦኬ ተረጋጋ። ኦኬ ባቱ አልተገለጸልህም አይደል? ችግር የለውም እኔ እቀበላለሁ እኮ አልከራከርህም። እሺ አልተገለጸም ሲባል ለእናንተ ብርቅ እንዳይሆን አሁን ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉር ካለ ምን አይነት ጸጉር? አለማወቃችሁ ለእናንተ ብርቅ አለማወቅ ነው። አንዴ ለምሳሌ አሁን በባለፈው አልተገለጸም የሚባለው ነገር ይኸውልህ፣ አዳምጠኝ ክርስቲያን፣ አትጨቃጨቅ፣ ተረጋጋ። እስኪ ሚዩት ከማድረግ ከማፈጥ አለም ትጨቃጨቃለህ። እዚህ ብዙ ሙስሊም አለ። ኦኬ